ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችን ይህንን ማለዳ ስለሰጠን እናመሰግንና ወደ ዛሬው የማለዳ ቁርስ እናልፋለን። እግዚአብሔር ሆይ ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህ ሁሉ እናመሰግንሃለን። ክብር ከዘላለም እስከ ዘላለም ለታላቁ ስም ይሁን። አንተ ታላቅ ድንቅ ኃያልና ብርቱ አምላክ ነህና በጌታ በኢየሱስ ስም እናመሰግንሃለን። በዚህ ማለዳ ደግሞ ሕያው የሆነውን ቃልህን እንድትባርክልንና በቃልህ ሕይወታችንን እንድታነጸው እንድትሰራው በናዝሬቱ በኢየሱስ ስም እንጠይቃለን። ሁሉን በእጅ አሳልፈን ሰጠን በኢየሱስ ጌታ ድንቅ ስም። እንግዲህ በትናንትናው ማለዳ ቁጥር 21 ነው የተከታተልነው። እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 1 ነው። እንግዲህ ክርስቶስ ከሙታን ሲያስነሳው በአለቅነትና ከስልጣን ከኃይልም ከጌትነት ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራ ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይገለጥ ነው። እንግዲህ ከስም ሁሉ በላይ ስም የሰጠው ከአለቅነትንና ኃይላትን ስልጣናትን ገፎ ስልጣን የሰጠው ጌታ ኢየሱስ ክርስቶስ ደግሞ ይህን ስልጣን ለቤተ ክርስቲያን እንደሰጠ እናውቃለን። እንግዲህ በትናንትናው ዕለት ይህንን ክፍል በደንብ ለመመልከት ሞክረናል። እንግዲህ በዚህ ምድር ላይ በሰማይም ቢሆን ከክርስቶስ በላይ የሆነ ወይም አለቃ የሆነ ወይም የፍጥረት ባለቤት የሆነ ወይም የፍጥረት ጌታ የሆነ ምንም ነገር የለም። ጉልበት ሁሉ ለእርሱ ምን ይሆናል? ይንበረከካል። ሰማዩ፣ ምድሩ፣ ተፈጥሮ፣ ፍጥረት ሁሉ ምን ይሆኑለታል? ይታዘዙለታል። ምክንያቱም እሱ የጌቶች ጌታ የአማልክት አምላክ ኃያል ብርቱ አምላክ ስለሆነ ነው። እንግዲህ ይህን አምላክ ነው የኛ አምላክ የኛ ጌታ የምንለው ራሱን አድኖ እኛን ያዳነን፣ ሞታችንን በሞቱ የቀየረልን፣ ሕያው ያደረገን፣ በሰማያዊ ስፍራ በቀኝ በአባቱ ቀኝ ሆኖ ስለኛ የሚማልድልን፣ እንደገና ደግሞ እኛን ከሞተ ሥራ ነፃ ያወጣን ሕያው አምላክ ነው የምናመልከው። እንግዲህ ዛሬ ቁጥር 22 ነው የምንመለከተው። ቁጥር 22ን ከመመልከታችን በፊት ክፍሉን አነበውና እንካፈላለን። እንደዚህ ይላል፣ ሁሉን ከእግሩ በታች ያስገዛለት ይላል። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል። እንግዲህ ይህን ክፍል በደንብ ልናይ ያስፈልጋል። ዛሬ ብዙ የተዛቡ ትምህርቶች በምድራችን ላይ አሉ። ብዙ የተዛቡ ነገሮች በየቤተ ክርስቲያኑ በየቦታው አሉ። እግዚአብሔር እንግዲህ ሁሉም ነው ከእግሩ በታች ያስገዛለት። ለክርስቶስ ኢየሱስ ያልተገዛለት አንዳችም ነገር የለም። ሊገዛ የማይችል ነገር የለም። ምክንያቱም የሁሉ ፍጥረትን ሁሉ የፈጠረው እሱ ስለሆነ፣ የፍጥረት ባለቤት እርሱ ስለሆነ። ግን በዚህ ክፍል ላይ በጣም ላተኩርበት የሚፈልገው ነገር የገረመኝ ነገር አለ። ምንድነው? ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል። ማቴዎስ 16:18 ላይ ለጴጥሮስ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቶቹ ሲናገር አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተ ክርስቲያንን እሰራለሁ አለ። ቤተ ክርስቲያን የክርስቶስ ነች፣ የማንም አይደለችም፣ የሰዎችም አይደለችም፣ የግለሰቦችም የቡድንም አይደለችም። ቤተ ክርስቲያን የክርስቶስ ነች። የሰራትም የመሰረታትም የተከላትም የሚያጸናትም ደግሞ እርሱ ነው። አገልጋዮች መልእክተኞች ነን። ከሱ የተላክነውን እንድንናገር ተልከናል፣ እንድናስተምር ተልከናል።
ደቀ መዝሙር እንድናደርግ ተልከናል። የእግዚአብሔርን ሐሳብና ፍቃድ በምድር ላይ በእኛ በኩል አልፎ እንዲፈጸም ተልከናል እንጂ እኛ መስራችን ተካይም ነቃይም አይደለንም። በጣም ቦታችንን ልናውቅ ያስፈልጋል። አንዳንድ ጊዜ ለክርስቶስ የሚገባውን አምልኮና ስፍራ አገልጋዮች ሲወስዱ ማየት በዚህ ዘመን ያማል። ምናልባት እነዛ አገልጋዮች የክርስቶስ አገልጋዮች ላይሆኑ ይችላሉ። ምናልባትም የጨለማው ግዛት አገልጋዮች ሊሆኑ ይችላሉ። ምክንያቱም በዚህ በመጨረሻ ዘመን ሐሰተኛ አስተማሪዎች፣ ሐሰተኛ ነቢያቶች ወደ ቤተ ክርስቲያን ሾልከው እንደሚገቡ የእግዚአብሔር ቃል በትክክል ስለሚናገር ስለሚያረጋግጥልን፣ ስለዚህ በጣም እንድናውቅ የሚያስፈልገው ነገር ስልጣንን ሁሉ ጠቅልሎ የሰጠው እግዚአብሔር ለልጁ ነው። ልጁ ለኛ ሲሰጠን እኛ የበላይ እንድንሆን ሳይሆን አገልጋዮች እንድንሆን ነው። ታስታውሳላችሁ፣ ጌታ ኢየሱስ ክርስቶስ ወደ ሞት በሄደበት ጊዜ ከመሄዱ በፊት የፋሲካ በዓል የመጨረሻውን የፋሲካ በዓል ሲያከብር የደቀ መዛሙርቱን እግር አጠበ። ዝቅ ብሎ በፎጣ ማበሻ ይዞ እግራቸውን እያበሰ ካጠበ በኋላ እናንተ መምህርና ጌታ ትሉኛላችሁ፣ እኔ ግን እንዲህ ነኝ አለ። እኔ እንዲህ ነኝ አለ። ስለዚህ እርስ በራሳችሁ ይህንን አድርጉ አላቸው። ዝቅ ብሎ የተገልጋዮቹን እሱ እኮ አምላክ ነው፣ እሱ እኮ ጌታ ነው፣ እሱ እኮ ገዢ ነው፣ እሱ እኮ የዓለም ፈጣሪ ነው፣ የሰው ልጅ በእጁ የሰራው እኮ እሱ ነው። እሱ ግን ዝቅ ብሎ እግር አጠበ። እሱ ዝቅ ብሎ እግር ካጠበ እኛ ከሱ በምን ይሁን የምንበልጠው? እንዳንዴ አይገባኝም። ከዓለም የኮረጅናትን ወደ ዓለም እንመልስ። ምናልባት በየዋህነት የምታደርጉ በእውነተኛ ጥሪ ተጠርታችሁ የእግዚአብሔር አገልጋይ የሆናችሁ እንደ ወንድም የምለው ነገር ይህንን ነው። ከዓለም የወሰድነውን ወደ ዓለም እንመልስ። አንዳንዶች የሚያደርጉት ፐርፐዝሊ ነው የሚያደርጉት። እነሱ ከጌታቸው ስለሆኑ ከአባታቸው ከዲያብሎስ ስለሆኑ ያንን ያደርጉታል። ምክንያቱም ክብራቸው በነውራቸው ስለሆነ፣ ወዳቸው ደግሞ አምላካቸው ስለሆነ ነው። ስለዚህ ነው ቤተ ክርስቲያን የክርስቶስ ነች የምንለው። ማቴዎስ 28:18 ላይ ኢየሱስ ቀረበና እንዲህ ብሎ ተናገረ ይላል። ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ይናገራል። ስልጣን ሁሉ በሰማይና በምድር የተሰጠው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብቻ እንደሆነ ልናውቅ ያስፈልጋል፣ ልንረዳ ያስፈልጋል። አንደኛ ቆሮንቶስ 11:3 ላይ ነገር ግን የወንድ ሁሉ ራስ ክርስቶስ የሴት ራስ ወንድ ነው ይልና የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። ቤተ ክርስቲያን ራስ ክርስቶስ፣ የኛ ራስ ክርስቶስ ነው። ተልኮ ስለሰጠን ሰዎችን ወደ እግዚአብሔር መንግሥት ስላመጣን ከጨለማ ወደ ብርሃን እንዲመጡ ስላደረግን ወይም ደግሞ እንዲመጡ ስለነገርናቸው መንፈስ ስራውን ሰርቶ እነዛን ትውልድ ስላመጣ እኛ የትውልዱ ባለቤት ነን ማለት አይደለም። አሁንም ደግሞ ያለው መስራችም ተካይም ነቃይም አይደለንም። የቤተ ክርስቲያን መስራች ባለቤት ክርስቶስ ነው። ኤፌሶን 5:23 ላይ እንደዚህ ይላል፣ ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱ አካሉን የሚያድን እንደሆነ ባል የሚስት ራስ ነው ይላል። አካሉን ሁሉ የሚያድን የቤተ ክርስቲያን ራስ፣ ለአካሉ ሁሉ መፍትሄ ያለው እርሱ እንደሆነ ልናውቅና ልንረዳ ያስፈልጋል። ምክንያቱም የቤተ ክርስቲያን ራስ እኛ እንዳልሆን ካልተረዳን በስተቀረ አሁን ባለችዋ ቤተ ክርስቲያን ውስጥ ያለው ትልቁ ችግር አገልጋይ ሆነን ቤተ ክርስቲያንን ስለምንመራና እግዚአብሔር በእኛ ጸጋን ስለገለጠ የሁሉ ነገር ባለቤት ነን ማለት አይደለም። ይህንም በደንብ ልንረዳ ያስፈልጋል። ቆላስይስ 1:18 ላይ እርሱ የአካሉ ሙላት ነው፣ የቤተ ክርስቲያን ራስ ነው። እርሱ በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን
በኩር ሆነ ብሎ ይነግረናል። እንግዲህ የቤተ ክርስቲያን ራስ እሱ ነው፣ ባለቤቱ እሱ ነው። እኛ መልእክተኞች ነን፣ መልእክት አድራሾች። የተሰጠንን ተልእኮ እንድንፈጽም ጳውሎስ ሩጫዬን ጨርሻለሁ ሲል የተሰጠኝን አደራ ፈጽሜያለሁ። አደራ ነው፣ መጋቢነት ባደራ ተሰጠኝ ብሎ ስለሚል፣ ስለዚህ ባደራ ነው የተሰጠን። ለዛ ለተሰጠን አደራ ደግሞ እንጠየቅበታለን። ስለዚህ ይህን ነገር በደንብ ልንረዳ ያስፈልጋል። ለቤተ ክርስቲያን ራስ አድርጎ እንዲሆን ለቤተ ክርስቲያን ክርስቶስን የሰጠው። ስለዚህ ቅዱሳን ወገኖቼ ሁሉም ከእግሩ በታች አስገዛለት። ከሁሉም በላይ ራስ እንዲሆን ለቤተ ክርስቲያን ሰጠ ይላል። ቤተ ክርስቲያን የክርስቶስ ነው፣ እኛ የክርስቶስ ነን። የኛ የሆነ ሁሉ የክርስቶስ ነው፣ ክርስቶስም ደግሞ የኛ ነው። ስለዚህ ይህንን በዚህ ማለዳ ከተቋደስን በነገው ዕለት በቀጣዩ ክፍል እንገናኛለን። አጭር ጸሎት ልጸልይና የዛሬው የማለዳ ቁርሳችንን በዚህ እናጠቃል። የሰማይና የምድር ጌታ የፍጥረት ሁሉ ባለቤት የሆንክ እግዚአብሔር አምላካችንና አባታችን ሆይ በጌታ በኢየሱስ ክርስቶስም ስለተደረገልን ምሕረትና ቸርነት ሁሉ እናመሰግንሃለን። አንተ ሁሉ በሁሉ ነህ። ክብር ምስጋና ለታላቁ ስም ይሁን። እኛን ልጆችህን ልትባርከን ስለወደድክ፣ መልካምነትህን በእኛ ላይ ልታደርግ ስለወደድክ እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። አሁንም እግዚአብሔር ሆይ የመሰረትካትን የተከልካትን ቤተ ክርስቲያንህን እንደገና ታድሳት ዘንድ ትውልድን ታነቃ ዘንድ እግዚአብሔር የዘላለም አምላክ በእጆችህ የሰራሃን ፍጥረቶችህ ነንና በእኛ ሕይወት ትጠቀም ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ እናመሰግንሃለን፣ ከፍ እናደርግሃለን። እንደገና ደግሞ ቤተ ክርስቲያንን እንድታድስ፣ ትውልድን እንድታድስ፣ ወደ ጨለማ የሚሄደውን ከጨለማ ወደ ብርሃን እንድትመልስ፣ የሞትን ጉልበት እንድትሰብር በኢየሱስ ክርስቶስ ስም እጠይቅሃለሁ። ስለዚህ ማለዳ አመሰግንሃለሁ። ይህ ማለዳ ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታና ጻድቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።